We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፕሪማች ሪቪው ወይም ደግሞ በቅድመ ጨዋታ ትንታኔ ነው ከናንተ ጋር የተገናኘ ነው። አርሰናል በእንግሊዝ ፕሪሚየር ሊግ ወሳኝ መርሃ ግብር በ35ኛ ሳምንት በኤሚሬትስ ከለንደን ደርቢው ፉልሃም ጋር ጨዋታውን ያደርጋል ከማርኮ ሲልቫ ቡድን ጋር ማለት ነው። እና ይሄ መርሃ ግብር ልንመለከት ከናንተ ጋር ተገናኝተናል። ብዙ ጉዳዮች እናምናነሳ ብቻ አብራችሁን ቆዩ እስከ መጨረሻው ደቂቃ ላይ። የሻምፒዮንስ ሊግ ጨዋታ ማክሰኞ አርሰናል ያደርጋል ከአትሌቲኮ ማድሪድ ጋር ማለት ነው። ለዛ ጨዋታ ደጋፊዎች በብዙ የተዘጋጁ ነው። ስለ ጨዋታው በጥቂቱ አነሳላችሁና የዛን ጨዋታ የስታዲየም ዲስትራክሽን እንዳይፈጥር የኛው ጨዋታ ወሳኝ እንደሚሆን ይገመታል። ስለሱ ጉዳይም እናነሳለን። በሚዲያ የአትሌቲኮ ማድሪድና የአርሰናል ጨዋታ እንዲሁም ደግሞ የሙኒክና የፒኤስጂ ጨዋታ ንጻሬ ውስጥ ገብቷል። ስለዚህ ጉዳይም በጥቂቱ የምናነሳው ወግ ይኖረናል ማለት ነው። ስለ ጨዋታ ብዙ ነገር እናነሳለን። በአርሰናልም በፉልሃም ቤት ውስጥም በጨዋታው ውስጥ ለውጥ ሊፈጥሩ የሚችሉ ሁለት ተጫዋቾችን እናነሳለን። ኤብሬቺ ኤዜና ሃሪ ዊልሰን ስለ ተጫዋቾቹ በጥቂቱ እናም በጨዋታው ላይ ሊኖራችሁ ስለሚችል ቁጥርም እናነሳለን። ሄድ ቱ ሄድ አርሰናል በታሪክ በእንግሊዝ እግር ኳስ ታሪክ ውስጥ በመዲናቱ ፉልሃም እና አርሰናል ውስጥ የሚገርም ሪከርድ አለ። በእንግሊዝ እግር ኳስ ታሪክ ውስጥ ሊሰበር ማይችል ሪከርድ በመሃላቸው አለ። ስለሱ ሪከርድም በጥቂቱ እናነሳለን። ብቻ አብራችሁን ቆዩ። ብዙ ጉዳዮችን ከናንተ ጋር እያነሳን የሚቀጥሉትን 15 ደቂቃዎች እንቆያለን። ስታደምጡን ላይክ አድርጋችሁ ቪዲዮ መጀመራችሁ አይረሳ ፕሊዝ። ብዙ ሰዎች እያዳመጡን አይደለም በቅርብ ጊዜያቶች። ሶ ላይክ አድርጋችሁ ብዙ ሰዎች ጋር እንድንደርስ አስችሉን። እንዲሁም ደግሞ የኮሜንት መስጫው እናንተ የጨዋታ ግምቶች እንድታሰፍሩበት ይጠይቃል። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ካላችሁ ፕሊዝ ሰብስክራይብ አድርጉን። ሁሉንም ስለምታደምጡን ከኛ ጋር ስለምትቆዩ ክለብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ አርሰናል ኢንፎ ተመልሶ ወደ እናንተ ይመጣል። ተመልሰናል አድማጮቻችን። ይሄ በጣም ወሳኝ ከሆነ የፕሪሚየር ሊግ የዚህ ውድድር ዓመት ጨዋታዎች ውስጥ እንደ አንዱ ነው። እነዚህ 4 ቀናት ለአርሰናል በታሪክ ውስጥ በጣም ወሳኝ ናቸው። ምክንያቱም ከሲቲ ጋር ያለውን የነጥብ ልዩነት ወደ 6 ያሰፋና ሲቲ ላይ በጣም ከፍተኛ ፕሬዠር ያሳድራል። ሲቲ ሰኞ ከኤቨርተን ጋር እስኪጫወት ድረስ እርግጥ ሲቲ ቀሪ የሁለት ጨዋታ ጉዳዮች እጁ ጋር ይኖሩታል። ግን 6 ነጥብ ከባድ ፕሬዠር ነው የሚሆን ሊጉ ሊጠናቀቅ 2 ሳምንታት ብቻ እየቀሩት ማለት ነው። ከዛ በኋላ ደግሞ ማክሰኞ በኤሚሬትስ በተመሳሳይ ከአትሌቲኮ ማድሪድ ጋር እንጫወትና ከ20 ዓመት በኋላ ለፋይናል ለመድረስ እንተጋለን ማለት ነውና እነዚህ 4 ቀናት ለአርሰናል በጣም ሲበዛ ወሳኝ መርሃ ግብሮች ናቸው። በጣም ሲበዛ ወሳኝ ማለት እንግዲህ አርሰናል ባለፈው ሳምንት ኒካስልን ካሸነፈ በኋላ ሲቲ ደግሞ ጨዋታዎችን አለማድረጉን ተከትሎ የ3 ነጥብ ልዩነት አለ። ሶ አሁን እኛ በሜዳችን ፉልሃምን የምናሸንፍ ከሆነ የ6 ነጥብ ልዩነት ይኖራል ሰኞ ምሽት 4 ሰዓት ከኤቨርተን ጋር እስኪጫወት ድረስ ማለት ነው። ግን ደግሞ ይሄኛው ጨዋታ ከፉልሃም ጋር የምናደርገው ጨዋታ ለዛ ብቻ አይደለም። ለሻምፒዮንስ ሊግ ከሰሚ ፋይናል ከአትሌቲክ ጋር ለምናደርገው ጨዋታ የስታዲየሙን ድባብ ሁሉ ለመቀየር ነው። ከዚህ ጨዋታ ላይ ነጥብ ይዘን ማናጣ ከሆነ ጥቂት ዲስትራክሽኖች ይኖራሉ፣ መረበሾች ማለት ነው። ግን ይህን ጨዋታ የምናሸንፍ ከሆነ በጣም በሚጠበቀው ሃይ ኢንተንሲቲ፣ ምክንያቱም ባለፈው ኤርራድ ሜትሮፖሊታኑ ድባቡ በጣም ከባድ ነበር። ያን የኤብሪቼ ኢዜ ፍጹም ቅጣት ምት ዳኛው እንዲቀለብሱ ያስቻላቸው የስታዲየሙ ድባብ ነው እያሉ በጣም ብዙ ሰዎች ከስታዲየሙ ሲናገሩ ተሰምተዋል። በጣም ትልልቅ ብሮድካስተሮች ስታዲየም ውስጥ የነበሩ ድባቡ ነው ሀሳባቸው እንዲያስቀይሩ ያደረጋቸው ሲሉ ተሰምተዋል። እና ያን ከፍተኛ ድባብ በሪያድ የነበረውን ከፍተኛ ድባብ በኤሚሬትስ ለመፍጠር ይሞከራል ተብሏል። በባስ ወደ ስታዲየም የአርሰናል ተጫዋቾች እስኪገቡበት ወይም ሲገቡ ካለው አቀባበል ጀምሮ በጣም ከፍተኛ ውጥረት እና ታይቶ ማይታወቅ አቀባበል ይኖራል ተብሎ ይጠበቃል። ማክሰኞ ከሻምፒዮንስ ሊግ ጨዋታ በፊትም ስታዲየም ውስጥ ማለት ነውና ያን ድባብ በደንብ ለመፍጠርና የዛን ድባብ እየተዘጋጀ ያለውን ደጋፊ ሙድ ላለማጥፋት ይሄኛው ጨዋታ ወሳኝ ነው። ግን ስለዛ ጨዋታ ጥቂት ነገር እንበለን። የዓለምን የሚዲያ ትኩረት ማክሰኞና ሮብ ቀን የተከናወኑ ሁለቱ የሴሚ ፋይናል ጨዋታዎች ትኩረት ስበው ነበር። የኔ ከብዙ በተለይ ደግሞ እግር ኳስን ከኮቺንግ አይ ወይም ደግሞ ከታክቲካል አንፃር ለሚያዩ ሰዎች
እንግባባለን። ግን እግር ኳስን ዝም ብሎ ከላይ ለማያዩ ሰዎች ለመግባባት ትንሽ ተቸግሬ ነበረ። የባለፈው የሙኒክና የፒኤስጂ ጨዋታ ግሩም ነው፣ ብዙዎች እንደመሰከሩለት ማለት ነው። ከዛ የአርሰናል የአትሌቲኮ ማድሪድን ጨዋታ መጥፎ እንደሚሆን ብዙዎች ሲገምቱ ነበር። እንደተገመተው ባይሆን በጣም ጥሩ ጨዋታ መሆኑ እንዳለ ሆኖ ማለት ነው። ግን የአትሌቲኮ ማድሪድና የሙኒክና የፒኤስጂ ጨዋታ ውበት እንዲኖረው ያደረገው በጣም ደካማ የተከላካይ መስመር ስለሆነ ነው። ሁለቱ ቡድኖች ሙኒክም ፒኤስጂ ይሄን የጎል ብዛት የሙከራ አይነት ነው የምለው፣ ብዛት የለው ሙከራው ማለት ነው አይነት አርሰናል ወይም አትሌቲኮ ማድሪድ ጋር ማድረግ አይችሉም። ለዛ ንጻሬ ሳቀርብ ነበር። ለምሳሌ በጨዋታው ውስጥ ፒኤስጂ እና ባየር ሙኒክ 22 ሙከራዎች ነው የሞከሩት በድምር ማለት ነው። አርሰናልና አትሌቲኮ ማድሪድ ግን 29 ሙከራዎች ነው የሞከሩት። የቆመ ኳስ ነው እንዳትሉኝ። ፒኤስጂ እና ባየርን 16 የቆሙ ኳሶች ነው የሞከሩት። አትሌቲኮ ማድሪድና አርሰናል 23 የቆሙ ኳሶች ማለት በክፍት ጨዋታ 16 ነው የሞከሩት። ፒኤስጂ እና አርሰናል፣ አትሌቲኮ ማድሪድና አርሰናል በክፍት ጨዋታ 23 ሙከራዎች ነው የሞከሩት። አትሌቲኮ ማድሪድና አርሰናል ሁለቱም በፔናልቲ የተቆጠረ ግን ኦልሞስት 45% ጎል በባየርንና በሙኒክ ጨዋታም በቆመ ኳስ የተቆጠረ፣ ሁለት የፍጹም ቅጣት ኳስ፣ ሁለት የሴት ፒስ ኳስ፣ በአጠቃላይ 4 ኳስ ከ9 በሴት ፒስ ነው የተቆጠረ። ደግሞም ልንገራችሁ በጣም ደካማ የተከላካይ መስመር የጎሉን ብዛት እንዳበዛው እርግጥ አይሻርም ወይም ሀቁን መካድ አይቻልም። የሁለቱም ቡድኖች የፊት መስመር ተጫዋቾች ሀፍ ቻንስን ወይም ደግሞ በጣም ትንሽ የተገኘ ጎል እድልን ወደ ከፍተኛ ኤክስኪዩሽን የመቀየር ወይም ጎል የማግኘት እድል አላቸው። ከቫራስኬሊያ፣ ዴምቤሌ፣ ዴዝሬ ዱዌ በጣም የተሻሉ ተጫዋቾች ናቸው፣ ድንቅም ተጫዋቾች ናቸው። በዚህኛውም ኦሉሴ ወይም ደግሞ ሃሪኬን ወይም ሙሴላ እንደዚህ የመሳሰሉ ዲያዝ የመሳሰሉ ተጫዋቾች ሀፍ ቻንስን የመቀየር እድል አላቸው። ግን ደግሞ ተጫዋቾች በጣም የተሻለ ያደረጋቸው የሁለቱም ቡድኖች ደካማ የመከላከል መዋቅር ነው። ምክንያቱም አንድ ምሳሌ ልንገራችሁ። ለምሳሌ ግብ ጠባቂው የባየር ሙኒኩ ግብ ጠባቂ ማኑኤል ኑዌር ምንም ኳስ ሴቭ አላደረግም በጨዋታ ውስጥ 5 ተሞክሮበት 5ቱም ነው የገባ። ምንም ኳስ ነው ሙከራ ሴቭ ያላደረገ። ለምሳሌ 2 ሴቭ ቢያደርግ ፒኤስጂ 3 ጎል ነበር የሚኖረው ማለት ነው። ያን ያህል ደካማ ነበሩ። ለምሳሌ ፒኤስጂ ሁለቱም ተከላካዮች ፓቾ እና እንዲሁም ደግሞ ማርኪኔስ በጋራ 2 ዱዋል ብቻ ነው ያሸነፉት። 2 ዱዋል ብቻ ማለት ነው። ምን ያህል በጣም ደካማ የተከላካይ መስመር እንደነበር ልንገራችሁ። ታና ፐሚካኖ በጨዋታው ውስጥ የነበራቸው ሬቲንግ 3-3 ነው እና ደካማ የተከላካይ መስመር የጨዋታውን ጎል እንዲበዛ አድርጎት ዓለም በጣም ውብ ጨዋታ እንዳየ ሲመሰክር ነበር። ግን ከዚህኛው ጨዋታ ጋር በሙከራ ሊነጻጸር ወይም ደግሞ ታክቲካል የሆኑ አሳብሽኖች ለሚያይና ለሚወድ ሰው ፍጹም ከአትሌቲኮ ማድሪድና ከአርሰናል ጨዋታ ጋር ፌስ ሊያደርግ አይችልም። ይሄኛው ብዙ የሚቀያየሩ ኢንቨርቲንግ የሚያደርጉ ብዙ ልንመለከታቸው ምንችል የታክቲክ መዋቅሮች ነበሩት። እኔ ደግሞ እንደዚህ አይነት ኳሶችን እወዳለሁ። የጎል ብዛት ጠልቼ አይደለም፣ ያኛውን ጨዋታ ወድጄዋለሁ። ግን ሲል የሆነ የተከላካይ ስፍራ ሚስቴኮች ሲመለከት እምብዛም ስለማልወድ ነው። ስለዚህ ወሳኝ ሻምፒዮንስ ሊግ ጨዋታ ከ2 ቀናት በኋላ ይጠብቀናል። አርሰናል በዚህ ውድድር ዓመት በሜዳው በፕሪሚየር ሊጉ 17 ጨዋታዎችን ነው ማድረግ የቻለ። ወደዚህኛው ጨዋታ እንመለስ ብዬ ነው። 17 የሜዳውን ጨዋታ ማከናወን ችሏል። 11 ጎሎች ብቻ ነው የተቆጠሩበት። 11 ጎሎች ብቻ ማለት ነው እና በሜዳው በጣም ጎል የማይቆጠርበት አይነት ቡድን 2 ጨዋታዎችን ሽንፈት አስተናግዷል እና 2 ጨዋታዎችን ሽንፈት ካስተናገደበት ጨዋታ በላይ አንድ ቡድን ከ2 በላይ አላስቆጠረበትም። ግን ሽንፈት ባስተናገደባቸው የዩናይትድ ጨዋታ 3-2 ነው የተሸነፈ። እንዲሁም ብዙ ነገሮቻችን ያበላሸብን የቦርንሞስ ጨዋታም 2-1 ነው የተሸነፈ። በእነዚህ 2 ጨዋታዎች 2 ጎሎችና ዩናይትድ ደግሞ 3 ጎሎችን አስቆጥሯል። ከዛ ውጭ ባሉት ጨዋታዎች አንድ ቡድን ከ2 በላይ ጎሎችን በሜዳችን አላስቆጠረብንም ማለት ነው። የቦርንሞዝ ጨዋታ ብዙ ነገር እንደረበሸ ምንም እሙን ነው አይደለም። ምክንያቱም ከሲቲ ጋር ያለን የነጥብ ልዩነት እንድንጠጋጋ በሜንታሊቲ የቡድኑ መንፈስ ብዙ የረበሸ ጨዋታ ነው የቦርንሞዙ ጨዋታ ማለት ነው። በጨዋታው ኤብሬቼ ኤዜ አሁንም ይጠበቃል። ባለፈው ሀፍ ፊት ስለነበረ በሻምፒዮንስ ሊግ ጨዋታ ተቀይሮ ነው የገባ። በዚህኛው ጨዋታ የቋሚ አሰላለፍ እድል ይኖረዋል ተብሏል። በለንደን ቡድኖች ላይ በጣም ኢምፕሬሲቭ የሆኑ ቁጥሮች አሉት። በጣም አስደናቂ ማለት ነው። 7 የፕሪሚየር ሊጉን ጎሎች 7 ጎል ነው ያስቆጠረ ዘንድሮ። ሁሉንም ጎሎች የለንደን ቡድኖች ላይ ለንደን ላይ ነው ያስቆጠረው። የለንደን ቡድኖች ላይ ለንደን ላይ ማለት ነው። ቶተንሃም ስፐር፣ ክሪስታል ፓላስ ላይ ምናምን እንደዚህ የለንደን ቡድኖች ላይ ጎል ማስቆጠር የሚቀነው ማለት ነውና ከዚህ ቀደም በዋና ከተማዋ ላይ ብዙ ጎሎችን በተከታታይ ያስቆጠሩ ተጫዋቾች 2 ናቸው። ኦሊቨር ጂሮ 14 ጎሎችን በተከታታይ የለንደን ቡድኖች ላይ አስቆጥሯል። እንዲሁም ሚስተር አርሰናል ተብሎ የሚሞካሸው ቶኒ አዳምስ 12 ጎሎችን በተከታታይ የለንደን ቡድኖች ላይ ማስቆጠር ችሏል። ከነዚህ በመቀጠል 7 ተከታታይ ጎሎችን የለንደን ቡድኖች ላይ ያስቆጠረው ኤብሬቼ ኢዜ ነው። በዚህኛው ጨዋታ ይጠበቃል። ስለ ፉላም ጥቂት ነገር እናንሳ እስኪ። ሰሞነኛ ብቃታቸው ጥሩ አይደለም። ለአውሮፓ ቦታዎች በቀላሉ መድረስ ይችሉ ነበር፣ ግን ሰሞነኛ ብቃታቸው ጥሩ አይደለም። አሁን በ10
10ኛ ደረጃ የሚገኙት ግን 48 ነጥብ አላቸው። 6ኛ ቦታ ከሚገኘውና ለአውሮፓ ሊግ ወይም ደግሞ አስቶን ቪላ ቻምፒየንስ ሊግ የሚገባ ከሆነ ወይ ለአውሮፓ ሊግ አሸንፎ የሚገባ ከሆነ 6ኛው ቡድንም በእንግሊዝ ሻምፒዮን ይሳተፋል። ስለዚህ 6ኛው ጋር ካለው ብራይተን ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ታምናላችሁ? 2 ብቻ ማለት ነው። ግን ካለፉ 6 ጨዋታዎች በአራቱ ጎል ማስቆጠር አልቻሉም። በአራቱ ማለት ነውና ባለፈው ሳምንት ቪላን በክራቨን ኮቴጅ 1-0 ማሸነፋቸው ግን ከነበሩበት የደረጃ ሰንጠረዥ 13 ወደ 10 እንዲፈነጠሩ አድርጓቸዋል። ሃሪ ዊልሰን አላቸው እነሱ እንግዲህ ሃሪ ዊልሰን ምክንያቱም የዚህ ውድድር ዓመት ከፕሪሚየር ሊግ በጣም ድንቅ የፈጠራ ተጫዋቾች አንዱ ሃሪ ዊልሰን ነው። በጣም ድንቅ ማለት ነው። 10 ጎሎችና 6 አሲስቶች አሉት። 16 የጎል ተሳትፎች አሉት። ሃሪ ዊልሰን ከሊጉ ቤስት የማጥቃት ተጫዋቾች ውስጥ እንደ አንዱ ነው። በፕሪሚየር ሊግ ውስጥ 13 ተጫዋቾች ናቸው ከተቃራኒ ቡድን ቦክስ ላይ ብዙ ፓስ ማድረግ የቻሉ እንዲሁም ደግሞ ከተቃራኒ ቡድን ኤሪያ ላይ ብዙ ተች ማድረግ የቻሉ 13 ተጫዋቾች ናቸው። ከነዚህ 13 ተጫዋቾች አንዱ እሱ ነው። በተቃራኒ ሳጥን ውስጥ 137 ፓስ ማድረግ ችሏል በዚህ ውድድር ዓመት። እንዲሁም በተቃራኒ ቡድን ኤሪያ ውስጥ 100 ተቾች ነበሩት ማለት ነውና የሚደንቅ የውድድር ዓመት እያሳለፈ እንደሆነ ማንሳት ይቻላል። አርሰናል በደንብ ከሚጠነቀቃቸው ተጫዋቾች ውስጥ እንደ አንዱ ነው። በሁለቱም ቡድኖች ውስጥ የጉዳት ዜና አዲስ አይኖርም። እንግዲህ ዛሬ ጋዜጣዊ መግለጫ ሁለቱም ይሰጣሉ፣ ማርኮ ሲልቫ ሚካኤል አርቴታ። ግን አዲስ ዜና ይኖራል ተብሎ አይጠበቅም። በፉላም ቤት ውስጥ ጉዳት እምብዛም የለም፣ ወይ ደግሞ የጉዳት ዜናዎች ብዙም አልተሰሙም ከሰሞኑ ማለት ነው። ስለዚህ ሙሉ ስኳዳቸውን ይዘው ወደ ኤምሬትስ ይመጣሉ ማለት ነው። አሌክስ ኢዮቢ የሃምስትሪንግ ጉዳት አለበት። እርግጥ በጨዋታው ላይ የመኖር እድል አይኖረውም። እንደም ኬኒ ኬቲ እሱም አይኖርም። የቆዩ ጉዳቶች ናቸው እነዚህ። በአርሰናል በኩል ዩሪያን ቲምበር ሜቢ ሊኖር የሚችልበት እድል አለ። ከሀቨርትና ሚካኤል ሜሪኖ ግን በጨዋታው ውስጥ እንደማይኖሩ እርግጥ ነው። ሌላ የምናነሳው ነገር የእርስ በርስ ግንኙነታቸውን በጥቂቱ ማንሳት ግድ የሚለን ይመስለኛል። እንግዲህ ታሪክ ለአርሰናል ፍጹም ያደላል በሁለቱ ቡድኖች ግንኙነት ውስጥ ማለት ነው። ፍጹም ስላችሁ በጣም ፍጹም ነው። ካለፉት 32 የሜዳ ጌም ማለት በፕሪሚየር ሊግ ውስጥ 32 ዓመት ማለት ነው። ያለፉትን 32 ዓመት የሜዳ ጌም አርሰናል በፉላም አልተሸነፈም። በኤሚሬትስም ይሁን ወይ ደግሞ ራቅ ብለን በሃይቤሪ ማለት ነው በሜዳው በፉላም አልተሸነፈም። 25ቱን ሲያሸንፍ በ7 አጋጣሚዎች አቻ ወጧል። ይህ በእንግሊዝ እግር ኳስ ታሪክ አንድ ቡድን ከሜዳ ውጭ ሄዶ ሳያሸንፍ የተጓዘበት ሩቅ ወይም ረዥም ጊዜ ነው። የፉላም መጥፎ ሪከርድ ማለት ነው። ማንም ቡድን 32 ዓመት በተቃራኒ ስታዲየም ሄዶ ሳያሸንፍ አልተጓዘም እና አርሰናል ፉላም ላይ በጣም የሚገርም ሪከርድ እንዳለው ይሄ ይነግረናል። ፉላም ከሊጉ መሪ ጋር ከሜዳው ውጭ አሸንፎ አያውቅም። በቅርብ ዓመታት ውስጥ ባለፉት 13 ጨዋታዎች ውስጥ ከሊግ መሪ ጋር ከሜዳው ውጭ ተጫውቶ አላሸነፈም። በ3 አጋጣሚዎች አቻ ወጥቷል። 10 ደግሞ ሽንፈት አጋጥሞታል የሊግ መሪን ሲገጥም ማለት ነው። ካለፉት 15 ጌም አንዴ ብቻ ነው ደግሞ ማሸነፍ የቻሉት ከኛ ጋር በነበሩ 15 ጨዋታዎች ከሜዳችን ውጭ ማለት ነው። በ4 አጋጣሚ አቻ ወጥተናል፣ ግን ወሳኝ ናቸው አንዳንዱ አቻ የወጣንባቸው አጋጣሚዎች። በ10 አጋጣሚ ደግሞ አሸንፈናቸዋል። 2023 አስታውሳላችሁ። 2023-24 ሲዝን አርሰናል ለዋንጫ የተፎካከረበትና 2 ነጥብ ብቻ የጎደሉ አንዱ ሽንፈት ብዙዎች መጨረሻ አካባቢ ላይ በቪላ የተሸነፈው ሽንፈት ያነሳሉ እንጂ በሲዝኑ መጀመሪያ አካባቢ ላይ በፉላምና ዌስትሃም የተሸነፈናቸው ሽንፈቶች ዋንጫው እንድናጣ አድርገውናል። አንደኛው ሽንፈት በዲሴምበር ወር ታህሳስ ላይ በሜዳቸው በክራቨን ኮቴጅ 2-1 ፉላሞች ያሸነፉ ነው። ከዛ ውጭ ባለፉት 15 ጨዋታዎች ፉላም አርሰናልን ማሸነፍ አልቻለም ማለት ነውና በጣም ጥሩ ሪከርድ ፉላም ላይ እንዳለን ማንሳት ይቻላል። በሁለቱም ቡድኖች እንግዲህ መካከል የሚኖሩ ላይናፖችን በጥቂቱ አንስተን ላይ በእነሱ በኩል ጠንካራው ላይናፓቸው ይኖራል። በርናንድ ሌኖ በግብ ጠባቂ ቦታ ላይ፣ ሁለቱ ፉልባኮች ቲሞቲ ካስቲያ የቀድሞ የሌስተር ሲቲ ፉልባክ እንዲሁም ደግሞ አሜሪካ አንቶኒ ሮቢንሰን ይኖራሉ። በመሀል ተከላካይነት አንበላቸው የሀኪም አንደርሰን እና ካልቪን ባሲ ይኖራሉ። አማካኙ በዚህ ውድድር ዓመት በጣም ብዙ ጥምረት ወይም ረዥም ጥምረቱ የሳንደርበርግ እና የሳሳ ሉኪች ይመስለኛል። ረዥም ጊዜ ነው የተጣመሩት። እርግጥ የራይስ እና የማርቲን ዙቢሜንዲ እንዳለ ሆኖ እነዚህ ሁለት ተጫዋቾችም በደንብ ረዥም ጊዜ የተጣመሩት ሳንደርበርግና ሳሳ ሉኪች ግን በዚህ ውድድር ዓመት ብቻ ያለው 3 ዓመታት ሁለቱ ተጫዋቾች አንድ ላይ ነው የተጫወቱት። ሃሪ ዊልሰን፣ ኤሚሊ ስሚዝ ሮው፣ ሳሙኤል ቹኩዌዚ በጣም ፈጣን እና የመልሶ ማጥቃት አጫወት ለመጫወት የሚመቹ ተጫዋቾች ናቸው እና ራውል ሄሚኔዝ ከፊት መስመር ይኖራል። የአርሰናል የተለመደ ላይናፕ ይኖራል ተብሎ ይጠበቃል። ዳቪድ ራያ በግብ ጠባቂነት፣ ክርስቲያን ሞስኬራ እና ሪካርዶ ካላፊዮሪ በሁለቱ ፉልባኮች ውስጥ ይኖራሉ ተብሎ ይጠበቃሉ። ዊሊያም ሳሊባ እና ገብርኤል ማጋሌሽ ደግሞ
የአርሰናል ተከላካዮች ናቸው። ዲክላን ራይስ እና ማርቲን ዙቢሜንዲ ከቡካዮ ሳካ፣ ማርቲን ኦዲጋርድ እና ገብርኤል ማርቲኔሊ ጋር ይኖራሉ ተብሎ ይጠበቃል። ቪክተር ኬሬሽ የአርሰናል የፊት መስመር ይመራል ተብሎ ይጠበቃል። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ለአርሰናል ነው መስጠት የቻለ 72.1% ይህን ጨዋታ በኤምሬትስ አርሰናል ያሸንፋል ሲል፣ ፉላም ይህን ጨዋታ የማሸነፍ እድሉ 11.9% ብቻ ነው። ጨዋታው በአቻ ውጤት የመጠናቀቅ እድሉ 16% ብቻ ነው ይለናል ማን ኦፕታ ማለት ነው። ይሄ የኛ የጨዋታ ግምት ነው፣ የጨዋታ እይታ ነው። እናንተስ ጨዋታው እንዴት ትመለከታላችሁ? እና የጨዋታ ግምቶቻችሁን አስቀምጡልን። አርሰናል ከፉላም በኤምሬትስ የፕሪሚየር ሊጉ ወሳኝ መርሃ ግብር ግምቶቻችሁን አስፍሩልን። እናመሰግናለን። ባይ እንወዳችኋለን።